ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች ከዚህ ቀደም በተከታታይ ከ8 የእንግሊዘኛ ንግግር ክፍሎች ውስጥ የተወሰነውን አይተናል። በዛሬው ቆይታችን የምንመለከተው ከ8ቱ የንግግር ክፍሎች መካከል የሆነው ስለ ፕሮናውን ይሆናል። ሁላችሁም እንደምታውቁት እስካሁን ድረስ ብዙውን ጊዜ ወስደን እያየን ያለነው በፓርትስ ኦፍ ስፒች በሚለው ሌሰን ላይ ነው። እዚህ ጋር እንደ ጀማሪ ቋንቋን ከመሰረቱ ጀምሮ ቢልድ ያደረጉ ለመሄድ በጣም አስፈላጊ በመሆኑ በአጠቃላይ የቋንቋ ክህሎት ላይ በመናገር በመጻፍ በማንበብ በመስማት እነዚህ የስምንቱ የንግግር ክፍሎች በጣም አስፈላጊ በመሆናቸው እነሱ ላይ ግንዛቤ እንዲኖራችሁ በማሰብ ነው ተደጋጋሚ ሌሰኖችን በዛ ዙሪያ እያዘጋጀው ያለሁት። የዛሬውን ከዛ ቀጣይ የሆነው ሌላ ክፍል ነው። አሁን ለቀጣይ ጥቂት ደቂቃዎች የምንመለከተው ስለ ፕሮናውንስ በሚመለከት ይሆናል። ፕሮናውን ምንድነው? ከናውን በምን ይለያል? ፕሮናውንስ በስንት ይከፈላል? ስንት አይነት ፕሮናውንስ አሉ? የሚሉትን በተሻለ መጠን በዚህ ቪዲዮ ለማካተት ሞክራለሁ። በመጀመሪያ ከትርጉሙ ስንነሳ ፕሮናውንስ ስንል ከናውን ጋር አሶሺየት እንድታደርጉት የምፈልገው pronouns are words that are used to replace nouns. So አንድን ስም በአንድ አረፍተ ነገር ውስጥ እየደጋገምን ስናወራ ቦሪንግ ከመሆኑ የተነሳ ያንን ስም ለመተካት የምንጠቀምበት ሌላ ቃል ነው ማለት። ስለዚህ pronouns በተለያየ መንገድ ልንከፍላቸው እንችላለን። ፐርሰናል ፕሮናውንስ የምንላቸው ለምሳሌ በሰብጀክት በአረፍተ ነገር መግቢያ ልንገልጻቸው የምንችል ከናውን ሰብጀክት ስንል ወይ ናውን ሊሆን ይችላል or ደግሞ ናውን ፍሬዝ ወይም ደግሞ ፕሮናውን ሲንግል ወርድ ሊሆን ይችላል። ሰብጀክት ባለቤት አንድ አረፍተ ነገር ኢንትሮዲዩስ የምናደርገው የምንጀምረው በሰብጀክት ነው። ቀጥሎ ቨርብ አለ፣ ከዛ ኦብጀክት አለ። ይሄ አሬንጅመንት ነው፣ ግራማቲካል አሬንጅመንት ነው። ስለዚህ እያንዳንዱን ቃል በእንደዚህ አይነት ቅድመ ተከተል በማስቀመጥ ነው ሴንቴንስ ኮንስትራክት የምናደርገው። ስለዚህ ስንጀምር ናውን ሊሆን ይችላል። ናውን ፍሬዝ ካለ ደግሞ ሌሎች አርቲክሎችን or ደግሞ አድጀክቲቮች ሞዲፋየሮች ከናውን ጋር አብረው ካሉ ናውን ፍሬዝ ይሆናል። ስም ብቻም ሊሆን ይችላል ወይም ደግሞ የስም ሐረግም ሊሆን ይችላል ሰብጀክት። ሌላው ደግሞ ፕሮናውንም እንደ ሰብጀክት እንጠቀምበታለን። ሰብጀክቲቭ ፕሮናውን የምንላቸው ሰብጀክት ስለምንጠቀማቸው፣ ስለዚህ ስምን ተክተው እንደ ሰብጀክት ሆነው በአንድ አረፍተ ነገር ውስጥ መጠቀም ይቻላል ማለት ነው። ስለዚህ ሰብጀክቲቭ ፕሮናውን የምንላቸው ፐርሰናል ፕሮናውን የምንላቸው የትኞቹ ናቸው የሚለውን እስቲ እንያቸው። የትኞቹ ናቸው የሚለውን እናያለን። በመጀመሪያ ፐርሰናል ፕሮናውን በሁለት በቁጥርና በፐርሰን ይከፈላል። ፐርሰናል ፕሮናውን በቁጥርና በፐርሰን። በቁጥር ማለት ነጠላና ብዙ ማለት ነው። ሲንጉላር ፐርሰናል ፕሮናውን፣ ፕሉራል ፐርሰናል ፕሮናውን እንላቸዋለን። ሲንጉላር ፐርሰናል ፕሮናውን የምንለው አይ፣ ዩ፣ ሂ፣ ሺ፣ ኢት ሲንጉላር ፐርሰናል ፕሮናውን እንላቸዋለን። ራይት ሳይድ ያለው ፓርት ደግሞ ፕሉራል personal pronoun እንላቸዋለን። On the right side you can find we, you, they. So don't be confused when we consider you as a singular and a plural. Even though you is categorized as a singular and a plural, you እንደ ነጠላም እንደ ሁለተኛ መደብ ነጠላም ነው፣ ሁለተኛ መደብ ብዙም ነው። ግን የሚወስደው ግስ verb
ብዙ ቁጥርን ነው የሚያሳየን። አንተ ወይም አንቺ ስል አንድ መሆኑን ያሳየናል። በተጨማሪ ደግሞ ዩ ካልኩኝ ብዙ ቁጥርን ያሳየናል። የአንድ ክላስ ተማሪዎችን ዩ ማለት እችላለሁ። ከአንድ ቁጥር በላይ ያላቸውን ሰዎች ዩ ማለት እችላለሁ። ስለዚህ ለዛ ነው በእንግሊዝኛ ውስጥ ዩ የሚለው ነጠላ አንድን ሰው ለማሳየት ለማመልከት ዩ ማለት እችላለሁ። ሁለተኛ ከአንድ ሰው በላይንም ለማመልከት ዩ ማለት እችላለሁ። የሚወስደው ቨርብ ግን ብዙ ቁጥር ያለውን የሚያሳየን ዩ ኢዝ አይደለም። ምንም እንኳን ነጠላ ቁጥርን ሁለተኛ መደብ ነጠላን ቢያሳይም ዩ ኢዝ አንለው። ዩ አር፣ ዩ ሃቭ እንላለን። አይ አም፣ አይ ሃቭ እንላለን። ዊ ሃቭ፣ ዊ አር እንላለን። ወደ ሶስተኛ መደብ ላይ ስንመጣ ደግሞ ሂ፣ ሺ፣ ኢት የምንላቸው ሶስተኛ መደብ ነጠላ ላይ ደግሞ የሚወስዱት ነጠላ ቨርብ ነው ማለት ነው። ኢዝ፣ ሂ ኢዝ፣ ሺ ኢዝ and it is እንላለን ማለት ነው። ሶስተኛ መደብ ብዙ ቁጥር or third person plural የምንለው they ነው። they የሚወስደው ብዙ ቁጥር ነው። they are፣ they have in the present እንላለን። ስለዚህ ምንጊዜም ፐርሰናል ፕሮናውን አሶሺየት ማድረግ ያለባችሁ ከቨርብ ጋር መሆን አለበት ማለት ሲንጉለር ሰብጀክት ለምሳሌ he she it ከሆነ ቨርቡ ሲንጉላር መሆን አለበት። ኢስ መሆን አለበት። አይ ካል አም ወይም ደግሞ ሃቭ። ዊ ካል አር ኦር ሃቭ ማለት አለበት። ዘይ ካል they are or they have ማለት ይጠበቅብናል ማለት ነው። ስለዚህ ፕሬዘንት አሁን እነዚህ ካቴጎሪዎች ፕሬዘንት ታይምን ለማሳየት ነው። ሃቭ ስንል ሂ ሃዝ ነው የምንለው። ሂ ሃዝ ኤ ቡክ። ሃዝ የሚለው ነጠላ ሆኖ አንድን ነገር ባለቤትነትን ለማሳየት ስንጠቀም ማለት ነው። ነጠላ ለሆነ ባለቤት ሰብጀክት፣ ነጠላ ለሆነ ሰብጀክት የምንለው ለምሳሌ ሂ ሺ ኢት እንዳልነው ፕሮናውን ሊሆን ይችላል ሰብጀክት ስንል፣ ወይም ደግሞ ናውን ስም ሊሆን ይችላል። ስለዚህ ነጠላ ከሆነ ሲንግል ከሆነ ሃዝ እንጠቀማለን። ሃዝ ነጠላ ፖሴሽን አንድ ነገር ባለቤትነትን ለማሳየት ስንጠቀም in the present he has እንላለን። she has፣ it has እንላለን። possessive pronoun የምንላቸው ፖሴሽንን ለማሳየት የምንጠቀምባቸው ናቸው። ፖሰስ አንድ ነገር belongs to someone አንድ ነገር ባለቤትነትን ለማሳየት ፖሰሲቭ የምንለው ቃል has have ያንን ያሳየናል ማለት ነው። ሌሎቹ ስቴት ቨርብ ኦር ቢንግ የምንለው ማለት ነው። ለምሳሌ am፣ is፣ are እነዚህ ስቴት ቨርብ እንላቸዋለን። የሚያሳዩን አክሽንን አይደለም፣ የአንድን ነገር ሁናቴን የሚያሳየው ሁናቴ እንለዋለን። ስለዚህ ሁናቴ የአሁን ሁናቴ፣ ያለፈው ሁናቴ እና የፊውቸር ሁናቴን ለማሳየት እንጠቀማለን። ለምሳሌ አይ አም ካልኩኝ የአሁን ሁናቴ ነው። አይ ዋዝ ካልኩኝ ያለፈው ሁናቴ ነው። አይ ዊል ቢ ካልኩኝ ደግሞ የፊውቸር ወይ የወደፊት ሁናቴን የሚያሳይ ነው ማለት። ስለዚህ እነዚህ ስቴት ቨርብ እና ቨርብ ኦፍ ቢ የምንላቸው በእንደዚህ አይነት መንገድ መገለጽ አለባቸው ማለት ነው። ከሰብጀክት ጋር ያላቸው ቁርኝት በፐርሰን እና በነምበር መገለጽ ይጠበቅበታል ለማለት ያለው። ፐርሰናል ፕሮናውን የምንላቸው በእንደዚህ አይነት መንገድ በቀላሉ መግለጽ ይቻላል፣ ማሳየት ይቻላል ማለት ነው። ሌላው ከፕሮናውን ከፐርሰናል ውጪ እነዚሁ ፐርሰናል ፕሮናውን ኦብጀክት ፎርም አላቸው። ልክ እንደ በአረፍተ ነገር ውስጥ እንደ ሰብጀክት እንደምንጠቀም ፐርሰናል ፕሮናውንም ፐርሰናል ፕሮናውን ደግሞ እንደ ኦብጀክትም የአረፍተ ነገር ማሰሪያ አንቀጽም ሆነው ይመጣሉ። ኦብጀክት ፎርም አላቸው። ለምሳሌ ጊቭ ሚ ካልኩኝ
ቴል ሚ ካልኩኝ ሚ የሚለው እንደ ኦብጀክት ነው። ዩ ጊቭ ሚ ዩ ቴል ሚ። በዚህ ሴንቴንስ ውስጥ አረፍተ ነገር ውስጥ የመጀመሪያው ሰብጀክቱ ዩ ነው። ቨርብ ደግሞ ቴል ነው። ኦብጀክቱ ደግሞ ሚ ነው። ስለዚህ እያንዳንዱ ፐርሰናል ፕሮናውን አሁን ያሳየኋችሁ በመጀመሪያ መደብ ላይ ያሉት ፈርስት ፐርሰን የምንላቸው ፈርስት ፐርሰን ሲንጉለርስ ኦር ፈርስት ፐርሰን ፕሮናውን፣ ሰከንድ ፐርሰን ፕሮናውን ኤንድ ተርድ ፐርሰን ፕሮናውንስ የራሳቸው የሆነ ኢኩቫለንት ፎርም አላቸው። ሰብጀክቲቭ ፐርሰናል ፕሮናውን ኦብጀክቲቭ ፎርም አላቸው። ኦብጀክቲቭ ፐርሰናል ፕሮናውን እንላቸዋለን። የአይ ኦብጀክት ፎርሙ ሚ ነው። የዊ ኦብጀክት ፎርሙ አስ ነው። ዩ ኦብጀክት ፎርሙ ዩ ነው። ሂ ኦብጀክት ፎርሙ ሂም። ሺ ኦብጀክት ፎርም her. it ኦብጀክት ፎርም it ይሆናል ማለት ነው። they ኦብጀክት ፎርሙ them ይሆናል ማለት ነው። ስለዚህ እያንዳንዱ ሰብጀክቲቭ ፕሮናውን ኦብጀክት ፎርም አለው፣ ሰብጀክት ፎርም ኦብጀክት ፎርም አለው ማለት ነው። ስለዚህ ፐርሰናል ፕሮናውን ሰብጀክቲቭ እና ኦብጀክቲቭ ፐርሰናል ፕሮናውን ብለን መለየት ይጠበቅብናል። ሌላው ደግሞ ለምሳሌ አጀክቲቭ ፎርምም አላቸው። ለምሳሌ አይ ሃቭ ኤ ቡክ ካልኩኝ አይ ሰብጀክቲቭ ፐርሰናል ፕሮናውን ነው። አይ ሃቭ ኤ ቡክ ካልኩኝ ዛት ኢዝ ማይ ቡክ። ማይ የምትለዋ አይ የሚለውን የሚገልጽልኝ ነው ማለት ነው። ስለዚህ ማ የሚለው አጀክቲቭ ፎርም ማለት ነው። እንደ አጀክቲቭ ሲቀየር የምንጠቀምበት ፎርም ነው። ስለዚህ እያንዳንዱ ሰብጀክቲቭ ፕሮናውን ኦብጀክት ፎርም አለው፣ አጀክቲቭ ፎርም አለው። ለምሳሌ አይ ካልኩኝ ማይ እላለሁ። አይ ሃቭ ኤ ቡክ ዛት ኢዝ ማይ ቡክ። ስለዚህ አይ የሚለውን ፕሮናውን ወደ ፖዚቲቭ አጀክቲቭ ብቀይረው ማይ ይሆናል ማለት ነው። በተመሳሳይ ሰብጀክቱን በተለያየ ፐርሰናል ፕሮናውን እየቀየራችሁ ዊ ብታረጉት our book፣ you your book፣ he his book፣ she her book፣ they their book። ስለዚህ እነዚህን አሁን ከመጀመሪያ ከሰብጀክት ወደ አጀክቲቭ ፎርም ቀየርናቸው ማለት ነው። ስለዚህ ሰብጀክት ካል በአረፍተ ነገሩ መግቢያ ላይ ነው፣ መጀመሪያ ላይ ነው የሚሆነው። ወደ አጀክቲቭ ስንቀይረው ደግሞ አጀክቲቭ ምንጊዜም የስም ገላጭ ስለሆነ ከስም አጠገብ በመምጣት ስምን ሞዲፋይ የሚያደርግልን ቃል ስለሆነ ፎርሙን በዛ መንገድ እንገልጸዋለን ማለት ነው። this is my book፣ this is my pen፣ this is my table፣ this is my PC computer፣ this is my፣ this is our፣ this is their፣ your እያል አጀክቲቭ ፎርም ፖዚቲቭ አጀክቲቭ ፎርም መግለጽ እንችላለን። ሌላው ፖሰሲቭ ፕሮናውን ነው። ፈንክሽኑ ተመሳሳይ ቢሆንም በአረፍተ ነገር አመጣጣቸው ግን ይለያያሉ። ሁለቱም የሚያሳዩት የመጀመሪያ ፖሰሲቭ አጀክቲቭ ስምን ነው የሚገልጽልን። ፖሰስ ያደረገው የማን እንደሆነ ባለቤትነትን ነው የሚገልጸው። ፖሰሲቭ ፕሮናውንም ባለቤትነትን ነው የሚገልጸው። ለምሳሌ this book is mine፣ mine፣ that is my book፣ this book is mine። አይ የሚለው ወደ ፖሰሲቭ ፕሮናውን ሲቀይረው ማይን ይሆናል። ዊ የሚለው አወርስ ይሆናል። ዩ ዮርስ ይሆናል። ሂ ሂዝ ይሆናል። ሺ ሄርስ፣ that book is hers። it it's it
actually it's possessive pronoun form የለውም possessive adjective form ነው ያለው that is it's stayed እንላለን it's stayed in the possessive adjective it's መጠቀም ይችላል possessive pronoun ግን it የለውም they their house their car እንላለን ማለት ነው ስለዚህ ይሄኛው የፖሰሲቭ ፕሮናውን ፎርም ነው ማለት ነው ሌላው ሪፍሌክሲቭ ፕሮናውን እንላቸው እያንዳንዱ ሰብጀክቲቭ ፕሮናውን ሪፍሌክሲቭ ፕሮናውን ፎርም አለ ለምሳሌ አይ ካልኩኝ myself እላለሁ I myself we ourselves you yourself or yourselves because you and ሁለተኛ መደብ ነጠላ ብዙም ስለሚያገኝ ነጠላ ከሆነ yourself እላለሁ ብዙ ከሆነ ደግሞ yourselves እላለሁ third person singulars he himself she herself it itself እላለሁ ማለት ነው ለብዙ ለthird person plural they themselves ማለት ይቻላል ማለት ነው ስለዚህ እያንዳንዱ ፕሮናውን የራሱ በአረፍተ ነገር ውስጥ የራሱ የሆነ ፖዚሽን እና ፈንክሽን አላቸው ዋናው ነገር አጠቃላይ የፓርት ኦፍ ስፒች ፈንክሽን ምንድነው የምንናገረውን ሐሳብ በቅደም ተከተል ለማስቀመጥና እያንዳንዱ ቃላት እርስ በርሱ የሚናበብ ኢንተራክት የሚያደርግ መሆኑን በደንብ እንድንረዳ ስለሚያግዘን ነው ስለዚህ ፕሮናውንን በዚህ አይነት መንገድ መረዳት ይቻላል ጥያቄዎች ካላችሁ አስተያየት ካላችሁ ታች ባለው ኮሜንት መስጫ ላይ ማስቀመጥ ትችላላችሁ ስለዚህ ለዛሬ ስለ ፕሮናውን ያለን ቆይታ ይሄን ይመስላል ስላዳመጣችሁኝ በጣም አመሰግናለሁ see you